አብርሃምን ለማለየት ብዙ መንገድ ጥሪ ያለው ግን አልተሳካልኝም። እሱን መመስከረ ዛሬ ብቻ ሳይሆን ነገም በአደባባይ ብዙ ነገሮችን ታውጣለህ ብዬ አምናለሁ። ልንገርህ አንዳንዴ የሰው ልጅ እውነቴን የምላችሁ እናንተ ብቻ መልካም ነገር ሁኑ። ብዙ መንገድ ቢራመድም ግን ነገ ጧት እጃችሁ ላይ እንደሚወርቅ በኤፍሬም አይቼዋለሁ። ቡዜ ይሄንን ያህል ላንድ ወንድሟ ስትሯሯጥ አንተና ዴቭ ግን ምንም አልመሰላችሁ። ሄርሜላ እኮ ሰው ናት እኮ አይደል እንዴ? አውሬ አይደለችም እኮ ሄርሜላ። ሩታና አብርሃም ህይወት ውስጥ ዘላ አልገባችም። ሩታ አልፈልግም ፍታይ ብላ እስከ ኩሪፍቱ ድረስ ሄዳ ወረቀት ይዛ ስትሯሯጥ በነበረ ሰዓት አብርሃም አልፈልግም ብሎ ሲፈታት ሄርሜላን አፈቅርሻለሁ አላት እንጂ ሄርሜላ አፈቅርሃለሁ ብላ ማይክል ጃክሰን ላይ ሙጭጭ አላለችም። እውነት እንነጋገር ከተባለ የነሱን ህይወት ደግሞ ነምበር 1 ያበጣበጠችው ነፂ ናት። ከነፂ ነቅዲ ናት። ከዛ በኋላ ሄርሜላን ተፋቷት። ሄርሜላ እዚህ ህይወት ውስጥ በፍጹም የለችበትም። በእግርህም በእጅህም አሮክ ሄርሜላን የሚወክላት ነገር የለም። ግን ኤፍሬም አንዳንዴ ለእውነት ቆም በል። ወንድምህን ተው። ወንድምህን አደባባይ ላይ አውጥተህ የሩታን ገበና እየተሳደበች ብዙ ነገር እያደረገችው የሷን እየደበክ ነበረ። የሷ አልበቃ ብሎህ ፍቅር እንደገና ቪዲዮ እንድትይዝበትና በድብቅ እየቀረጸች የተለያዩ ነገሮችን እንድታስተላልፍ አንተ ከነፈረንጁ ጋር ተባባሪ ነበርክ። እኔ እንዳንተ አይነት ወንድም አለኝ ከምር የለኝም ብዬ ቁጭ ብል ይሻለኝ። ምን ያደርጋል እንዳንተ አስመሳይ? ምን ተሻልክ ከሌሎች? ምንም እኮ አልተሻልክም። አሁን አንተ ወንድም ሊጸጽትህ ቡዜ ብዙ ነገር ትይዋለሽ። ቡዜ በቃ ከዚህ በላይ ምን ያድርግ? አብርሃም እኮ ገሎታል እኮ ቢገደል ኖሮ ገሎታል። ከዚህ በላይ ምን እንዲያደርግ ነው? አትለምኙ ቡዜ። አንቺ የቻልሽውን ብዙ ነገር አድርገሻል። ስለዚህ ኤፍሬም ገና ሲወለድ የሆነ ክትባት ሳያልፈው አይቀርም። ካልዳነ ይሙት ቤተሰብዬ። በእንደዚህማ እንዴት ደግሞ እኮ እንደሚያደርገው ሄርሜላን ለመጣል የሄዳችሁ ሴራ ወይኔ እኛ ነእተናል ቆይተናል ከነቃን። ግን መቼም አይሆንላችሁ። ይብላኝ ለእናንተ ሄርሜላ